ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስባማ ጉበትን ለማከም ወይም ደግሞ ለመቀልበስ የሚረዳ አንድ ድንቅ የሆነ ምግብን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ለስባማ ጉበት ወይም ደግሞ ለፋቲ ሊቨር ድጋፍ ከሚሆኑ ምርጥ ምግቦች አንዱ እንደ ሳልመን፣ ሰርዲን፣ ማክሬል እናም ሄሪንግ ያሉ በቅባት የበለጸጉ ወይም ደግሞ ፋቲ ፊሽ የምንላቸው ናቸው። እነዚህ አሳዎች በኦሜጋ ስሪ ፋቲ አሲድ፣ ጥራት ባለው ፕሮቲን፣ በቫይታሚን ዲ፣ በሴሊኒየም እና ጸረ ብግነት በሆኑ ንጥረ ነገሮችም የተሞሉ ናቸው። እነዚህም የጉበት ስብን ለመቀነስ፣ የኢንሱሊን ሴንሲቲቪቲን ለማሻሻል እናም በጉበት ውስጥ ያለን ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ለማርገብ ይረዳቸዋል። የስባማ ጉበት በሽታ ብዙ ጊዜ በዝምታ የሚከሰተው በእነዚህ ምክንያቶች ነው። ከመጠን በላይ ስኳርና የተቀነባበሩ ምግቦችን በመጠቀም፣ ከመጠን በላይ የሆነ የሆድ ስብ ካላችሁ፣ ኢንሱሊን ሬዚስታንስ ካለ፣ የአካል ብቃት እንቅስቃሴ ማነስ፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን ካለ እና በአንዳንድ ሰዎች ላይ ከመጠን በላይ አልኮልን በመጠጣት ነው። ጉበታችሁ በስብ ይወጠራል፣ እንዲሁም በትክክል የመስራት አቅሙም ይዳከማል። ካልተጠነቀቃችሁለት ይህ ሁኔታ በጊዜ ሂደት ወደ ጉበት መቆጣት፣ ወደ ጠባሳ ወይም ፋይብሮሲስ እና ወደ ሲርሆሲስ እናም አልፎ ተርፎም ወደ ጉበት ስራ ማቆምም ሊያመራ ይችላል። ቅባት ያላቸው አሳዎች ታዲያ እነዚህን በርካታ የችግሩን መንስኤዎችን በአንድ ጊዜ ለመዋጋትም ይረዷቸዋል። ቅባት ያላቸው አሳዎች ጉበትን ለምን እንደሚረዱ እንመልከት። በአሳዎች ውስጥ የሚገኙት ኦሜጋ ስሪ ቅባቶች ወይም ፋት እነዚህን ሊያደርጉ ይችላሉ። በጉበት ሴሎች ውስጥ የሚከማቸውን ስብን ለመቀነስ፣ መቆጣት ወይም ደግሞ ኢንፍላሜሽን ብግነት የምንለውን ለመቀነስ፣ የኮሌስትሮል መጠንን ለማመጣጠን፣ ሰውነታችሁ ስብን በብቃት እንዲያቃጥል ለመርዳት፣ የኢንሱሊን ሴንሲቲቪቲን ለማሻሻልና በደም ውስጥ ያለን ትራይግሊሰራይድን ይቀንሳሉ። ይህ በጣም አስፈላጊ ነው፣ ምክንያቱም የስባማ ጉበት እንደ ውፍረት፣ ከፍተኛ ትራይግሊሰራይድ እና አይነት 2 ስኳር ካሉ የሜታቦሊክ የጤና ችግሮች ጋር በጽኑ የተቆራኘ ስለሆነ ነው። በጉበት ላይ ጫና ከሚፈጥሩ የተቀነባበሩ ስጋዎች ወይም የተጠበሱ ምግቦች በተቃራኒ ቅባት ያላቸው አሳዎች ጉበታችሁ ራሱን እንዲጠግን የሚያስፈልጉትን ንጥረ ነገሮችን ሁሉንም ይሰጡታል። ለከፍተኛ የጉበት ጤና ቅባት ያላቸውን አሳዎችን እንዴት በትክክል መጠቀም ትችላላችሁ? ምርጥ አይነቶች የምንላቸው እንደ ሳልመን፣ ሰርዲን፣ ማካሬል፣ ሄሪንግ እና ትራውትን ምረጡ። በተፈጥሮ የተያያዙ ዝርያዎች ዋይልድ የሆኑ ካሉ ተመራጭ ናቸው። ምርጥ የማብሰያ ዘዴዎች ደግሞ ጤናማ የሆነ አዘገጃጀቶችን ተጠቀሙ። በፍም የተጠበሰ ወይም ግሪልድ የሆነ፣ በምድጃ ውስጥ የበሰለ፣ በእንፋሎት የበሰለ፣ በመጥበሻ ላይ ለስለስ ተደርጎ የበሰለ እናም በኤር ፍራየር በትንሽ ዘይት የበሰለውን ምረጡ። መራቅ ያለባችሁ ደግሞ በዘይት ውስጥ አጥልቃችሁ መጥበስን አስወግዱ። ከባድ የሆኑ ክሬም ወይም ደግሞ ሶሶችን እንዳትጨምሩ። ጨው የበዛባቸው የተቀነባበሩ የአሳ ውጤቶችን ደግሞ አስወግዱ። ታዲያ ምን ያክልስ መብላት አለባችሁ? በሳምንት ከ2 እስከ 4 ጊዜ ከተመገባችሁ በቂ ነው። በእጅ መዳፍ ያክል የሚሆን መጠን ተመገቡ። በአንድ ጊዜ ታዲያ ብዙ ከመብላት ይልቅ ዘወትር መመገብ ደግሞ ይበልጥ ይጠቅማችኋል። ታዲያ አብረው ሊበሉ የሚገቡ ደግሞ ምርጥ ምግቦች የምንላቸው ለተሻለ የጉበት ማገገም አሳን ከነዚህ ጋር አጣምሩት። ከአትክልቶች፣ ከጥራጥሬዎች እንደ ባቄላ ካሉ፣ ከወይራ ዘይት፣ ከነጭ ሽንኩርት፣ ከሙሉ እህሎች፣ ከአቮካዶ እና ከጥቁር አረንጓዴ ቅጠላ ቅጠሎች ጋር አጣምራችሁ ተመገቡ። እነዚህን ደግሞ ማስወገድ ያስፈልጋል። ጣፋጭ መጠጦችን፣ ከመጠን በላይ የሆነ አልኮልን፣ የተቀነባበሩ መክሰስን፣
ነጭ ዳቦ እና ፈጣን ምግቦችን አስወግዱ። ታዲያ ቅባት ያላቸው አሳዎች ለስባማ ጉበት የሚሰጧቸውን 8 እጅግ አስደናቂ ጥቅሞችን ልንገራችሁ። አንደኛ፣ በጉበት ውስጥ የተከማቸውን ስብን ለመቀነስ ይረዳሉ። ቅባት ያላቸው አሳዎች ጠንካራ የሆኑበት ትልቁ ምክንያት ይህ ነው። የስባማ ጉበት የሚከሰተው በጉበት ሴሎች ውስጥ ከመጠን በላይ ስብ ሲከማች ነው። ኦሜጋ ስሪ ፋቲ አሲዶች ደግሞ ሰውነታችሁ ስብን የሚያቀነባብርበትን እና የሚያጓጉዝበትን መንገድ በማሻሻል ይህን ክምችት ይቀንሳሉ። ጉበታችሁ ይህንን ይጀምራል። ስብን በብቃት ማቃጠል፣ ስብን ወደ ውጪ በደንብ ማስወጣት፣ አዲስ ስብን በትንሹ ማምረት። ይህ ከክብደት መቀነስና ከጤናማ አመጋገብ ጋር ሲቀላቀል የጉበት ስብ መጠንን በከፍተኛ ሁኔታ ሊቀንስ ይችላል። ብዙ ሰዎች እነዚህን ለውጦችንም ያስተውላሉ። የሆድ መነፋት ይቀንሳል፣ የተሻለ የምግብ መፈጨት፣ የተሻለ ጉልበትና ከምግብ በኋላ የሚሰማ የክብደት ስሜትም ይቀንሳል። ሁለተኛ፣ አደገኛ የጉበት መቆጣት ወይም ደግሞ ኢንፍላሜሽንን ይዋጋል። የስባማ ጉበት ስብ ብቻ አይደለም፣ ሊቆጣ እናም ሊጎዳም ይችላል። ስር የሰደደ መቆጣት ወይም ደግሞ ብግነት ቀስ በቀስ የጉበት ቲሹን ይጎዳል፣ እንዲሁም ወደ ጠባሳ ወይም መድረቅ ያመራል። የኦሜጋ ስሪ ቅባቶች ከፍተኛ ጸረ ብግነት ባህሪ አላቸው። በሰውነት ውስጥ ያሉ የሚያቃጥሉ ኬሚካሎችንም ያረጋጋሉ፣ እንዲሁም በጉበት ሴሎች ላይ ያለውን ጫናም ይቀንሳሉ። ይህም እነዚህን ሊረዳ ይችላል። የጉበት ኢንዛይም መጠንን ዝቅ ማድረግ፣ በጉበት ቲሹ ላይ ያለውን ብግነትን መቀነስ፣ የበሽታውን እድገትን መግታትና ጤናማ የጉበት ሴሎችን መጠበቅ። ሶስተኛ፣ የኢንሱሊን ሴንሲቲቪቲን ያሻሽላል። የኢንሱሊን ሬዚስታንስ ለአልኮል ላልሆነ የስባማ ጉበት በሽታ ዋነኛ መንስኤዎች ከሆኑት ውስጥ አንዱ ነው። ሰውነታችሁ ለኢንሱሊን ምላሽ መስጠት ሲያቆም የደም ስኳር ይጨምራል፣ ብዙ ስብ ይከማቻል፣ ጉበትም ትርፍ ስኳርን ወደ ስብ ይለውጠዋል። ቅባት ያላቸው አሳዎች የኢንሱሊን ሴንሲቲቪቲን በማሻሻል ሰውነታችሁ ግሉኮስን ለጉበት ስብ ክምችት ከመጠቀም ይልቅ ለኃይል እንዲያውለው ይረዳሉ። አራተኛ፣ ትራይግሊሰራይድንና መጥፎ የደም ቅባቶችንም ይቀንሳል። ስባማ ጉበት ያላቸው ሰዎች ብዙ ጊዜ ከፍተኛ ትራይግሊሰራይድ እና ዝቅተኛ ጥሩ ኮሌስትሮል አላቸው። ኦሜጋ ስሪ ደግሞ ትራይግሊሰራይድን በመቀነስ ረገድ ውጤታማ ነው። ይህም በደም ዝውውር ውስጥ ያለውን የስብ መጠን በመቀነስ በጉበት ላይ ያለውን ጫና ያቃልላል። አምስተኛ፣ ጤናማ ክብደትንም ለመቀነስ ይደግፋል። ከሰውነት ክብደታችሁ ከ5 እስከ 10% እንኳን መቀነስ የስባማ ጉበትን በእጅጉ ያሻሽላል። ቅባት ያላቸው አሳዎች በፕሮቲን የበለጸጉ እና ረሃብን የሚያስታግሱ በመሆናቸው ለዚህም ይረዱታል። ፕሮቲን ረሃብን ይቀንሳል፣ እንዲሁም ክብደትን በምትቀንሱበት ጊዜ የጡንቻ መጠን እንዳይቀንስም ይረዳል። ስድስተኛ፣ ጉበትን ከኦክሲዲቲቭ ስትረስ ይጠብቃል። ጉበታችሁ ዘወትር መርዞችን፣ መድኃኒቶችን እና ኬሚካሎችን ያጣራል። ይህ ሂደት የጉበት ሴሎችን ሊጎዳ የሚችል የኦክሲዲቲቭ ስትረስን ይፈጥራል። በአሳዎች ውስጥ የሚገኙት እንደ ሴሊኒየም እና ቫይታሚን ዲ ያሉ ንጥረ ነገሮች ሴሎችን ከጉዳት ይጠብቃሉ፣ እንዲሁም የመጠገን ሂደቱንም ይደግፋሉ። ሰባተኛ፣ ጉልበትን ለማሻሻል እና ድካምንም ለመቀነስ ይረዳል። ስባማ ጉበት ያለባቸው ብዙ ሰዎች ድካም፣ የሐሳብ መበታተን እና ከምግብ በኋላ የመዛል ስሜት ይሰማቸዋል። የታመመ ጉበት በኃይል ምርት ላይ ተጽዕኖን ያሳድራል። ቅባት ያላቸው አሳዎች የተሻለ የተመጣጠነ ምግብ ስርጭትንና የተረጋጋ የደም ስኳርን በመደገፍ አካላዊ እና አእምሮአዊ ንቃትን ይሰጧችኋል። ስምንተኛ፣ የረጅም ጊዜ የጉበት ጥበቃንም ይሰጣል። ስባማ ጉበት ለዓመታት በዝምታ ሊባባስ ይችላል። ያለ የአኗኗር ዘይቤ ለውጥ ወደ ጉበት ጠባሳ መድረቅና ወደ ስራ ማቆምም ሊደርስ ይችላል። ቅባት ያላቸው አሳዎች የስብ ክምችትንና መቆጣትን ኢንፍላሜሽንን በመቀነስ በሰውነታችሁ ውስጥ የረጅም ጊዜ መከላከያ አካባቢንም ይፈጥራሉ። ታዲያ ሊወገዱ የሚገቡ ወሳኝ
ስህተቶች ደግሞ አሉ። አንደኛ አሳን እየበላችሁ ከፍተኛ ስኳር መጠቀምን አስወግዱ። አመጋገባችሁ ካልተስተካከለ አሳ ብቻውን ለውጥን አያመጣም። ጣፋጭ መጠጦችና ምግቦች የስባማ ጉበትን መመገባቸውን ይቀጥላሉ። ሁለተኛ አሳውን በዘይት አጥልቆ መጥበስን አስወግዱ። ይህ የጉበት ችግርን ሊያባብሱ የሚችሉ ጤናማ ያልሆኑ ቅባቶችንና ካሎሪዎችንም ይጨምራል። ሶስተኛ አልኮልን አዘውትሮ መጠጣትን አስወግዱ። አልኮል በጉበት ላይ ተጨማሪ ጫናን ይፈጥራል፣ እንዲሁም ጉዳቱን በፍጥነት ያባብሰዋል። አራተኛ የአካል ብቃት እንቅስቃሴን ችላ እንዳትሉ። እንቅስቃሴ ጉበታችሁ የተከማቸ ስብን እንዲያቃጥል ይረዳዋል። በየቀኑ መራመድ እንኳን ትልቅ የሆነ ለውጥ አለው። ታዲያ ቀላል የሆነ የዕለት ተዕለት የጉበት ማካሚያ ልምዶችን ከፈለጋችሁ አሳ ከመብላት ጎን ለጎን እነዚህን አድርጉ። በቀን 30 ደቂቃ ያክል መራመድ፣ በቂ ውሃን መጠጣት፣ በቂ እንቅልፍን መተኛት፣ ጣፋጭ ምግቦችን መቀነስ፣ የሆድ ስብን ቀስ በቀስ መቀነስ፣ ፋይበር ያላቸውን ምግቦችን መመገብ ያስፈልጋል። ታዲያ ሐኪም ማማከር ያለባችሁስ መቼ ነው? እነዚህ ምልክቶች ካሉባችሁ የሕክምና ምክርን ፈልጉ። የማይለቅ ድካም፣ የቆዳ ወይም የአይን ቢጫ መሆን፣ ከፍተኛ የሆነ የሆድ ህመም፣ የእግር ወይም የሆድ እብጠት ከገጠማችሁ፣ ጥቁር ሽንትና ያለ ምክንያት ክብደት መቀነስ ከገጠማችሁ ሐኪማችሁን አማክሩ። እንዲሁም የስኳር በሽታ ካለባችሁ፣ ከልክ ያለፈ ውፍረት ካለባችሁ ወይም የጉበት ኤንዛይሞቻችሁ ከፍ ያሉ ከሆኑ ሐኪም ዘንድ መሄድ ይገባችኋል። የስባማ ጉበት በመጀመሪያ ደረጃ ላይ እያለ ሊድን ወይም ሊቀለበስ ይችላል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።